ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በኢትዮ ኤርትራ ውጥረት የተለያዩ ሀያላን ሀገራትና ድርጅቶች ስጋታቸውና መፍትሄ ያሉት ሀሳብ ማቅረባቸውን ቀጥለዋል። ተመድ ዋና ጸሐፊው በበኩሉ ኢትዮጵያና ኤርትራ በገቡበት ውጥረት ምክንያት የአልጀርስ ስምምነት ሊጣስ ተቃርቧል። ባለማግስት የተለያዩ ሀያላን ሀገራትም ስጋታቸውን መግለጽ ጀምረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወዳጅ እንደሆኑ የሚነገርላቸው ማክሮን ሀገራቸውን ፈረንሳይ ወክለው ስጋታቸው ከገለጹ ተርታ ናቸው። በአሁኑ የመረጃ ሰዓታችን የዚህን መረጃና በሱዳን እየተካሄደ በሚገኘው እርስ በርስ ጦርነት ከአልቡራን ጦር ጋር እየተፋለመ የሚገኘው የአርኤስኤፍ ጦርን ከሚመሩት አንዱ የሆነው ግለሰብ በሱዳን ፈጸሙት ዓለም አቀፍ ትኩረትን ስለሳበው ጉዳይ እንግሊዝ የወሰደችው እርምጃ አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የተለያዩ ሀገራት የአልጀርሱም ስምምነት 25ኛ ዓመት በማስመልከት ባወጡት መግለጫ ኢትዮጵያና ኤርትራ ውጥረት ከማባባስ እንዲቆጠቡ አሳስበዋል። እንደ ፈረንሳይ፣ ካናዳ፣ ጃፓን ያሉ ሀያላን ሀገራት በአሁኑ ወቅት የተፈጠረው የኢትዮ ኤርትራ ውጥረት እንደሚያሳስባቸው አስታውቀዋል። ሀገራቱ በተናጠልና በጋራ ባወጡት መግለጫ ኢትዮጵያና ኤርትራ የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ አሳስበዋል። ሁለቱም ሀገራት አንዳቸው የሌላቸውን ሉዓላዊነትና የግዛት አንድነት እንዲያከብሩ ሀገራቱ ጠይቀዋል። ሀገራቱ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የአልጀርሱን ስምምነት ለማክበር የፈረሙትን ስምምነት እንዲያከብሩ አሳስበዋል። የአልጀርሱ ስምምነት መከበር ለቀጠናው ሰላም ወሳኝ መሆኑን የገለጹት ሀገራት አይር ላይ ተንጠልጥሎ 25 ዓመታት ያስቆጠረውን ስምምነቱ ወደ መሬት እንዲዘርዝ ድጋፍ ለማድረግ ቁርጠኝነት እንዳላቸው ጠቁመዋል። በተመሳሳይ በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መፈጠሩን ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ ያገረሸ ያለው ውጥረት ለቀጠናው ሰላም ሁኔታ አደገኛ መሆኑን ጉተሬዝ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉተሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበረበት ወቅት በ2018 ዓመተ ምህረት የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈራረማቸውን ይታወሳል። በኢሳያስና አብይ የተፈራረመው የአልጀርሱን ስምምነት የመቀበልና ተግባራዊ ማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚገኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝን መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጅ ገብቶ እያለች ነው አሁን እንጂ ኢትዮጵያ አይደለም። የአልጀርሱን ስምምነት የኤርትራን ሀገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄ አንስታለች። የተመዱ ዋና ጸሐፊ የአልጀርሱ ስምምነት የተፈራረሙት 25 ዓመታት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘከርለትም በተዋናዮቹ በኩል ግን ያልተመለከተ ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን ድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲከበር የሚያዛውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኝነት መሆናቸውን በድጋሚ እንዲያረጋግጡ ነው ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ከቀጠናዊና ዓለም አቀፍ ማህበረሰብ ጋር መስራታቸው እንዲቀጥሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ያልሰለሰለ ጥረት እንደማይለይላቸውና ሁሌም ከጎናቸው መሆኑ ለጸሐፊ አንቶኒዮ ጉተሬዝ አረጋግጠዋል። ቀጣይ መረጃ አቡሉሉ በሚል ስም የሚታወቀው ብርጋዴር ጀነራል አልፋታህ አብዱላህ ኢድሪስ ቢያንስ 10 የሚሆኑ ያልታጠቁ ምርኮኞችን ሲገድል የሚያሳይ ቪዲዮ ተገኝቷል። የሱዳን ፈጥኖ ደራሽ ኃይል አልፋሽር ከተማን ከተቆጣጠረ በኋላ የሰብአዊ መብት ጥሰቶችን በመፈጸም ተከሷል። ቢቢሲ ቬሪፋይ ያደረገው ምርመራ ተከትሎ የዩናይትድ ኪንግደም መንግስት አቡሉሉ ላይ ማዕቀብ ጥሏል። አርኤስኤፍ በኤልፋሽር በሺዎች የሚቆጠሩ ሰዎች እንደገደለ ይታመናል። የዩኬ የውጭ ጉዳይ ጸሐፊ ቪት ኩቨር እንዳሉት በሱዳን የተፈጸመው ግድያ በዓለም ሕዝብ ሕሊና ታትሞ የሚቀር ጠባሳ በመሆኑ ያጠፉት ሳይቀር መታለፍ የለባቸውም። የአርኤስኤፍ ምክትል መሪ አብዱል ራሂም ሐምዳን ዳጋሎ ጨምሮ 3 ወታደራዊ መሪዎች ላይ ማዕቀብ ተጥሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ዳጋሎ ወይም ሂሚቲ ወንድም የሆነው ዳጋሎ በአውሮፓ ህብረት ማዕቀብ ተጥሎበታል።
ኤልፋሽር በአርኤስኤፍ እጅ ስትወድቅ የወጡ ቪዲዮዎች ላይ ታይቷል። በ2 ዓመቱ የሱዳን የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮን የሚቆጠሩ ተፈናቅለዋል። አልፋሽር በሱዳን ጦር ስር የነበረች የዳርፉር ግዛት ናት። በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ የጦርነቱ አቅጣጫ ተለውጧል። ቢቢሲ ቬሪፋይ ባደረገው ምርመራ ወታደሮች ከተማዋን ከበባ ውስጥ ከተው ሰዎችን ሲያንገላቱ የሚያሳዩ ቪዲዮዎች ወጥተዋል። ወደ ከተማዋ የዕለት ከዕለት አቅርቦት ለማስገባት የሞከሩ ሰዎች ቅይት ተፈጽሞባቸዋል። ከተማዋን በአሸዋ በመክበብ ንጹሐን እንዳይወጡ ታግደዋል። የዩኬ የውጭ ጉዳይ ቢሮ ባወጣው መግለጫ አቡሉሉ ንጹሐን ላይ ባነጣጠረ ዘርና ሃይማኖት በለየ ጥቃት ጥፋተኛ ነው ብሏል። ቢቢሲ ቬሪፋይ ያረጋገጠው ቪዲዮ ያለፈው ጥቅምት ላይ አቡሉሉ በሰሜን ምዕራብ የከተማዋን ክፍል ያልታጠቁ ሰዎችን ሲገድል ያሳያል። የአርኤስኤፍ ወታደራዊ በተሰጣቸው ትዕዛዝ ደስታቸውን ሲገልጹም ይታያሉ። ይፋ በሆነችው ቪዲዮ ተዋጊዎች በፒካፕ መኪና ላይ ሆነው በ9 አስክሬኖች አጠገብ ሲያልፉ እየሳቁ ነበር። ይህንን ስራ ተመልከቱ፣ ይህንን የዘር ማጥፋት ተመልከቱ ሲል አንዱ በደስታ ሲናገር ይደመጣል። ካሜራውን ወደ ራሱ አዙሮ ፈገግ ካለ በኋላ ባልደረቦቹን ይቀርጻል። ሁሉም የፈጥኖ ድራሽ ኃይሉ አርማ ያለበትን ወታደራዊ ልብስ ለብሰው ወታደሩ ሁሉም በዚህ መንገድ ይሞታሉ ሲልም ይሰማሉ። የሰብአዊ መብት ተሟጋች በኤልፋሽር ከተማ ከ2000 በላይ ሰዎችን ሳይገድሉ አልቀሩም ብለዋል። ዓለም አቀፍ የወንጀል ፍርድ ቤት አይሲሲ የጦር ወንጀሎችና በሰው ልጅ ላይ የሚፈጸሙ ወንጀሎች ተፈጽሟል የሚለውን መርምሯል። ዩኬ ማዕቀብ የጣለባቸውን ወታደራዊ አመራሮች ዘግናኝ የጅምላ ግድያ፣ ስልታዊ ወሲባዊ ጥቃትና ንጹሐን ኢላማ ያደረገ ግድያ መፈጸማቸው ተገልጿል። ወታደራዊ መሪዎች የጉዞ ክልከላ ተጥሎባቸዋል። ሀብት ንብረታቸው እንዳያንቀሳቅሱም ታግደዋል። የዩኬ የውጭ ጉዳይ ጸሐፊ የቪት ኩፐር ማዕቀቡ እጃቸው በደም የተነከረባቸው ኮማንደሮች ላይ ያነጣጠረ ነው። ወደ ከተማው እርዳታ ለማስገባት የሚደረጉትን ጥረት አጠናክረን እንቀጥላለን ብለዋል።